ውሰዱና ጥርስ ማፋጨት ወዳለበት ስቃይ አስገቡታላቸው ያንን ባለ አንድ ገንዘብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የዋልቃ ሚዲያ ተከታታዮች በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምንሰነበታችሁ አሜን። ልዑለ እግዚአብሔር የተመሰገነ ይሁን። እንኳን ለገብርኄር ሳምንት በሰላም አደረሳችሁ። እነሆ የዐቢይ ጾም ገብርኄር የሚባለው ሳምንት ላይ ደርሰናል። እንግዲህ ይህ ሳምንት ከዐቢይ ጾም ሳምንታት ውስጥ ገብርኄር በመባል ይታወቃል። ዛሬ የገብርኄርን ሳምንት የምንማማርበት ርዕሳችን ላለው ይጨመርለታል የሚል መርሃ ግብር ይዤላችሁ ቀርቤያለሁ። እስከ መጨረሻው መርሃ ግብራችን አብራችን ቆዩ። እንግዲህ በማቴዎስ ወንጌል ምዕራፍ 25 ቁጥር 29 ላይ ይህን ኃይለ ቃል እናገኘዋለን። ላለው እስመ ለዘቦ ይሁብዎ ወይቤስክዎ፣ ላለው ይጨመርለታል ለሌለው ግን ያን ነው ያለችውን ይነጠቃል የሚል መርሃ ግብር ይዤላችሁ ቀርቤያለሁ። ላለው ይጨመርለታል። እንግዲህ ይህን ቃል የተናገረው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በዚህ ሳምንት የምናዘክረው ቃል እግዚአብሔር ይሄ ነው። ማቴዎስ ወንጌል ምዕራፍ 25 ቁጥር 29 ላይ ላለው ይጨመርለታል ምን ማለት ነው? ገብርኄር ማለት ምን ማለት ነው? ገብር ምዕመን ማለት ምን ማለት ነው? ይህ ሳምንት ለምን በዚህ ጾም ውስጥ ይህ ሳምንት ለምን በዚህ ተሰየመ የሚለው መርሃ ግብር ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁ ቆዩ። ሳብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ገብርኄር ላለው ይጨመርለታል አለ። እንግዲህ ጌታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ይህ ታሪክ የምናገኘው በምዕራፍ 25 ቁጥር 14 እስከ 29 ባለው ውስጥ እናገኘዋለን። ይሄንም 14 ላይ ስናገኘው አንድ ነጋዴ ጌታችን ኢየሱስ ክርስቶስ ስለ ነገረ ምጽአቱ ከነገራቸው በኋላ ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ይኸውም የሚሆነው አንድ ነጋዴ ለሶስቱ ደቀ መዛሙርት እንደሰጣቸው መክሊትና መጨረሻ እንደጠየቃቸው ልክ ነገረ ምጽአትም እንደዛ ይሆናል አላቸው። ነገሩም እንዲህ ነው። አንድ ነጋዴ መጣና ሶስቱን ደቀ መዛሙርት ጠርቶ ለአንዱ 5 መክሊት፣ ለአንደኛው 2 መክሊት፣ ለአንደኛው 1 መክሊት ሰጣቸውና በሉ ሂዱና ነግዳችሁ አትርፉበት አላቸው። 5 መክሊት የተሰጠውም በዛ በ5ቱ መክሊት ወጥቶ ወርዶ አተረፈ፣ 5 አተረፈ፣ 10ም አደረገ። 2 መክሊት የተቀበለውም 2ቱን መክሊት ይዞ 2 አትርፎ 4 አድርጎ አቀረበ። 1 መክሊት የተሰጠው ግን ያቸውን አንዱ ወስዶ መሬት ቆፈረ፣ ከመሬቱም በታች ቀበረው። ጌታውን ማምጣት ሲለው ያንን ይዞ መጣ። ይህ ነጋዴ ወይም ይህ ገንዘብ የሰጣቸው እንዲያተርፉ የሰጣቸው ነጋዴ መጨረሻ ላይ መጣና ገንዘቤን አስገባ አላቸው። 5 የተቀበለው እነሆ 5 ሰጠኝ ነበር፣ 5 አተረፉ ብሎ አስተራርጎ ሰጠው። 2 የተቀበለውም 2 አድርገህ ሰጠኝ ነበረ፣ 2 ጨምሬ አተርፌያለሁ ብሎ 4 አድርጎ መለሰ። 1 የተቀበለውም መጣ፣ በል ገንዘቤ መልስ ሲለው እነሆ 1 ሰጠኝ ነበር፣ አንተ ጨካኝ ጌታ ስለሆንክ ያልዘራውን የምታጭድ ካልበተንህበት የምትሰበስብ መሆኑን ስለማውቅ እነሆ ቀብሬ ቆይቻም ነው የጠፋበጃም ብዬ እነሆ ገንዘብ ብሎ ሰጠው። ይህ ነጋዴም እንዲህ አላቸው፣ 5 ተሰጥቶት 5 አትርፎ 10 አድርጎ ያመጣውን ኦ ገብርኄር ዘህዳት እመነኮን ከዲበብዙ ሰይመከ፣ አንተ መልካም አገልጋይ በትንሹ የታመን በብዙ እሾምሃለሁ፣ በውስፍሳው ለግዚእከ ወደ ጌታ ዘላለም ደስታ ወዳለበት ሂድ አለው። 2 የተቀበለውም 4 አድርጎ ያቀረበውን ኦ ገብርኄር ዘበብዙ ዘበህዳት እመነኮን ከዲበብዙ ሰይመከ፣ በትንሹ የታመን በብዙ እሾምሃለሁ ብሎ በውስፍሳው ለግዚእከ ወደ ጌታ ደስታ ግባ አለው። አንድ አምጥቶ አንተ ክፉ ጌታ ስለሆን ጨካኝ ጌታ ስለሆን ቀብሬ ቆይቼ አምጥቼ እነሆ ገንዘብ ብሎ አንዲቱን ቀብሮ ያመጣትን ግን ኦ ገብር ኩይ አንተ ክፉ ባሪያ በትንሹ ያልታመን በብዙ እንዴት ልታመን ትችላለህ? እኔ ክፉ እንደሆንሁ ጨካኝ እንደሆን ካዘራሁበት የመሰበስብ መሆኔን ካወቅስ ገንዘቤን በወቅቱ በመለስክና ነግዶ አትርፎ ለማመጣ ሰው በሰጠውት ነበር። ለምን እንዲህ አደረክ? ለምን ቀብረህ ቆየ አለና በሉ ውሰዱና ጥርስ ማፋጨት ወዳለበት
ስቃይ አስገብታላቸው ያንን ባለ አንድ ገንዘብ አንድ ዞ የመጣውን ገንዘብ የሱን ገንዘብ ግን 5 ላለው 5 ተሰጥቶት 10 ላደረገው ለሱ ስጡት ላለው ይጨመርለታልና ብሎ የተናገረው ይሄን ነው። እንግዲህ ይህ ሁሉ የነገርኳችሁ ሁሉ ምሳሌ ነው። እንግዲህ ያ ነጋዴ የተባለ ጌታችን ኢየሱስ ክርስቶስ ነው። 10 መክሊት አድርጎ ያቀረበው 4 መክሊት አድርጎ ያቀረበው ባለ አንድ መክሊቱ ደግሞ ልንገራችሁ 5 ተቀብሎ 5 አትርፎ 10 አድርጎ ያቀረበው ይሄ መልካም አገልጋይ ነው። ወንጌልን በዓለም የሚያዳርስ ለሃይማኖቱ የሚሞት ክርስቶስን መስሎ ክርስቶስን ለብሶ ክርስቶስን መስሎ ቅዱስ ጳውሎስ ተመሰሉ ያይ በከመ ተመሰልክሙ ለክርስቶስ እኔ ክርስቶስን እንደመሰልኩት እናንተም የምትሰሩ እንዳለው ሁሉ ዛሬ በዘመናችን ወንጌልን ሰብከው እውነትን ተናግረው ክርስቶስን ሰብከው የሚሞቱ ሰዎች ናቸው። 5 መክሊት የተባለው ዕውቀት ነው። የመስበክ ስልጣን፣ የመስበክ ዕውቀት መምህርነት ነው። መምህርነትን ይዞ የማያስተምር ቢኖር ልክ እንደዛ ክፉ ባሪያ ወደ ጨለማ ጉድጓድ ይጣላል። 2 መክሊት የተባለው መምህርነት ነው፣ ወንጌል ነው። ያነው ወንጌል ተምሮ መምህርነት ቤተክርስቲያን ሾመው ማስተምር ከሆነ ፈሪ ከሆነ እውነት ማይናገር ከሆነ ለስጋው ለሆዱ አዳሪ ከሆነ ልክ እንደዛ አንድ ገንዘብ ተቀብለው ወደ ጨለማው እንደተጣለው ሁሉ ወደዛ ይጣላል። ጌታችን ኢየሱስ ክርስቶስ መጨረሻ ይመጣና መምህርነት ለመምህርነት የተሾሙ ሰዎችን ይጠይቃል። ምን ያህል ሰው አተረፋችሁ? ምን ያህል ነፍስ አተረፋችሁ? ዛሬ በሶሻል ሚዲያው ብዙ የምናውቃቸው ሰዎች አሉ። ዳሩ ግን እውነት የሚናገሩን ሰዎች እኛ አንከተልን። እውነት የሚናገሩን ሰዎች አንሰማም። ለምንድን ነው? ዓለሙ የማስመሰል ዓለም ነው። አንድ ነገር የምትይዙልኝ ነገር ወንጌልን እንስበክ፣ እውነትን እንናገር። ሁልጊዜ ለሃይማኖታችን መስክረን እንሙት። ሞት አይቀርም። አሁን ሁሉም ሆደ አደር ሆኗል። ወንጌልን እንስበክ፣ በፍቅር እንስበክ። እንሳደብ እያልኳችሁ አይደለም፣ በፍቅር እንስበክ። ይሄን ነው የምላችሁ። መጨረሻ መጥቶ የሚጠይቅ ይሄን ነው። ያልሰበከ ሃይማኖትን ያልመሰከረ ወንጌልን ያልሰበከ ሰው በመጨረሻው ዘመን ይፈረድበታል። ጥርስ ማፋጨት ወደ አለበት ይጣላል። ጌታችን ኢየሱስ ክርስቶስ የተናገረው ይሄን ነው። ዳሩ ግን አሁን ያለንበት ዓለም የማስመሰል ዓለም ነው። የውሸት ዓለም ነው። አስመስሎ የመኖር ዓለም ነው። የሆዳደ ዓለም ነው። እውነትን ወንጌልን መስክሮ ይሞት ማን ይሆን? ከቶ ሰማዕትነት እንዳያመልጣችሁ የሚል አዋጅ ቢታወጅ አሁን ባለንበት ዘመን ከቶ ማን ይሆን አንገቱን ለስለት የሚሰጠው? ከቶ ማን ይሆን እውነተኛዋን ክርስትና ሰብኮ የሚሞተው? አሁን ሁሉ እኮ ባህር ላይ እንዳለ መዘፊያ እንደሌለው ታንኳ እንዲህና እንዲህ ነው የሚል ወይ ከክህደቱ አልሆነ ወይ ከእምነቱ አልሆነ ወይ ፕሮቴስታንት አልሆነ ወይ ኦርቶዶክስ ተዋህዶ አልሆነ ወይ ሙስሊም አልሆነ መሃል ላይ እንደዚህ እስቲ የለየልን አማኞች ነው። እንደ ሐዋርያት የለየልን አማኞች ሐዋርያት እየተገፈተሩ እንኳን ወንጌል ሊሰብኩ ነበር። እኛ ምንድነው ፈሪ ሆነ? ይሄን ነው የምላችሁ። እንግዲህ የዛሬ መርሃ ግብራችን ይመስላል። ወንጌልን ሰብከን ሃይማኖታችን መስከረን ንጉሱን እንድንወርስ እግዚአብሔር አዲስ ነው። ሰብስክራይብ ሸር ማድረግ